የሳይበር ዘራፊዎች ኢላማ ሀብታሞች ብቻ ይመስለዎታል? እንግዲያውስ በጣም ተሳስተዋል። በአሁኑ ሰዓት የሞባይል ባንኪንግን ጨምሮ ፌስቡክ፣ ቴሌግራም ወይም ዋትስአፕን የመሳሰሉ የማህበራዊ ሚዲያዎችን የሚጠቀም ማንኛውም ሰው የሳይበር ዘራፊዎች ኢላማ ሊሆን ይችላል። ራስዎን ከሳይበር ዘራፊዎች ለመጠበቅ የላቀ የቴክኖሎጂ እውቀት አያስፈልገውትም። እነዚህን 5 ቀላል ልምዶች ማዳበር ብቻ በቂ ነው። ቀላል የይለፍ ቃል አይጠቀሙ። ስልክ ቁጥርዎን ወይም የልደት ቀንዎን እንደ ይለፍ ቃል የሚጠቀሙ ከሆነ አሁኑኑ ይቀይሩ። ለየትኛውም መተግበሪያዎ በፊደላት፣ ቁጥሮችና ልዩ ምልክቶች የተዋቀረ ጠንካራ የይለፍ ቃል ይጠቀሙ። ባለ 2 ደረጃ ማረጋገጫ ይጠቀሙ። ይህ አሰራር ለደህንነትዎ ተጨማሪ የደህንነት አጥር ነው። የይለፍ ቃልዎ ቢሰረቅ እንኳ ሌባው ወደ አካውንትዎ ለመግባት በስልክዎ የሚመጣውን ሁለተኛ ኮድ ማግኘት ስለማይችል የሚደረገው የጠለፋ ሙከራ አይሳካም። የማያውቋቸውን ሊንኮችን ፈጽሞ ይክፈቱ። በቴሌግራም ወይም በዋትስአፕ ግሩፖች ላይ ሎተሪ አሸንፈዋል፣ የነጻ ቴሌብር ስጦታ ይውሰዱ ወይም አካውንትዎ ሊዘጋ ስለሆነ በዚህ ሊንክ ያስተካክሉ የሚሉ መልእክቶችን አይመኑ። ምንጩ በውል ካልታወቀ ድረገጽ የመጣ ሊንክ በፍጹም አይጫኑ። ስልክዎና መተግበሪያውን በየጊዜው ያዘምኑ ወይም አፕዴት ያድርጉ። ጊዜ ይወስዳል ወይም ስልኬ በትክክል እየሰራ ነው በማለት የሶፍትዌር ዝማኔዎችን ችላ ይበሉ። የግል መረጃዎችዎን በሚስጥር ይያዙ። የባንክ የይለፍ ቃልዎን፣ የሂሳብ ቁጥርዎን ወይም የአንድ ጊዜ ማረጋገጫ ኮድዎን ለማንም አያጋሩ። ባንኮችን ጨምሮ ህጋዊ ተቋማት ሚስጥራዊ የይለፍ ቃል ወይም የአንድ ጊዜ ማረጋገጫ ኮድዎን በስልክ በኢሜይልም ሆነ በጽሑፍ መልእክት በፍጹም አይጠይቁም። የሳይበር ወንጀለኞች ኢላማ ስልክና ኮምፒውተርዎን ሳይሆን እርስዎ ነዎት። ስለሆነም በእጅጉ የሚያስፈልግዎት የሶፍትዌር ጥበቃ ሳይሆን የሳይበር ንቃተ ህሊና ነው። በጥንቃቄ ጉድለት በጣትዎ የነኳት አንዲት ማስፈንጠሪያ ገንዘብዎን፣ መረጃዎችዎንና ማንነትዎን ሊያሳጣዎት ይችላል። ራስዎን ከሳይበር ዘራፊዎች ለመጠበቅ ከተጠቀሱት 5 ልምዶች እስካሁን የማይጠቀሙት የትኛውን ነው? በኮሜንት ያጋሩ።